ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችኋለሁ። ቤተሰቦች ስትገቡ እንደሉ ማዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ኮልቢ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣነው እንግዲህ በትናንትናው ዕለት ሰፊ ሾው ላይ እንግዳው ነው የቀረበውን ማርሻል ነው። እንግዲህ ማርሻል የዛሬ 4 ዓመት ጎዳና ተወዳዳሪ ነበርኩ፣ አሁን ግን መልቲ ሚሊዮነር ነኝ፣ ለመኪኖቼ ብቻ $1 ሚሊዮን በላይ አወጣለሁ፣ ለጌጣጌጦች እንደዚህ ከፍተኛ ገንዘብ አወጣለሁ ብሏል። እንግዲህ አስቡት ለመኪና $1 ሚሊዮን በላይ ማለት ቢያንስ በኢትዮጵያ ከ1.4 ቢሊዮን ብር በላይ ለመኪኖች ብቻ ለአንድ ግለሰብ ከ1.4 ቢሊዮን ብር በላይ ለመኪኖቹ ገንዘብ ያወጣል። እና ምንጩ ምንድነው? የሀብቱ ምንጩ ምንድነው? ፎሬክስ ትሬደር ነው። እና ፎሬክስ ትሬደር መሆን ማለት ክሪፕቶ ከረንሲ ላይ ስራ መስራት ማለት እጅግ በጣም ወሰብሰብ ያለ ጠለቅ ያለ እውቀትና መረዳት የሚፈልግ እጅግ በጣም ሴንሲቲቭ እንኳን ለኢትዮጵያን እንኳን ከአፍሪካ ለመጡ ሰዎች አይደለም፣ በራሱ በአውሮፓና በአሜሪካ በራሽያና በቻይና ለሚኖሩ ሰዎች ራሱ ይሄ ጉዳይ በጣም የተራቀቀ እውቀት የሚጠይቅ ጉዳይ እንደሆነ ልብ ይሉታል። እና ሰይፉ ጥራንት እንግዳ አድርጎ ያቀረበውን ማርሻልን ጫማ ባለ ስንት ብር ነው? ባለ 7000፣ ባለ 8000፣ ባለ $6000 የሚል ጥያቄ ከመጠየቅ ይልቅ የትምህርት ኤክስፔሪንሱ ምንድን ነው? የት ዩኒቨርሲቲዎች ነው የተማርከው? በተማርክበት ስራ ምን የት ተቋማት ሰርተሃል? የዛሬ 4 ዓመት አንድ ሰው ጎዳና ተወዳዳሪ ከነበረ በ4 ዓመት መልቲ ቢሊዮነር እንዴት ሊሆን ይችላል? እንግዲህ ይሄ ልጅ ወደ ኢትዮጵያ ስትቀይሩት መልቲ ቢሊዮነር ነው። ከነ ኃይሌ ገብረስላሴ፣ ከነ በላይነህ ክንዴ፣ ከነ ወርቅ አይተነው ጋር የሚደመር ወይም ደግሞ ከፍ ሊል የሚችልበት ሁኔታ ነው ያለ። እሱ እንደነገረ ሂሳቡ ስትደማምረው በጣም ግዙፍ ገንዘብ ነው። እና እንዴት የሚለው መጠየቅ መቻል አለበት። አሁን መርካቶ ስትሄዱ፣ ቦሌ ስትሄዱ በጣም እነዚህ ብዙ ንግድ እንቅስቃሴ የሚደረግበት ቦታ ስታይ ከፊት ለፊት ሚጢጢ ሱቅ አለች። ያቺ ምንድነው? መፎገሪያ ነች። ሚጢጢ ሱቅ ነች። እሱ ግን ግቢ ውስጥ 3 ቤት ይቆማል። የሚኖሩበት ግቢ 1500 ካሬ ነው እና 3-4 ቦታ ላይ ቤት አለው። እና ፊት ለፊት ያለች ሱቅ ምንድነች? መፎገሪያ ነች። ክሪፕቶ ነው የምሰራው የሚሉ ሰዎች አላያችሁም? ኢትዮጵያ ክሪፕቶ ዝም ብሎ ማንም ተነስቶ የሚገባበት አይደለም። በነገራችን እውቀት የሚጠይቅ ጉዳይ ነው። እውቀት የሚጠይቅ በጣም ብስለት የሚጠይቅ ጉዳይ ነው። እና ቲክቶክ ላይ ቁጭ ብለው የሚለቋቁሙ ሰዎች አሉ። እንዴት ነው የሀብት ምንጭ ነው ምንድነው? ክሪፕቶ ይላል። ድለላ ሁሉ ይሞክራሉ። ቲክቶክ ላይ ፌስቡክ ላይ ድለላ ይሞክራሉ። ማስታወቂያ ምን መስራት ይሞክራሉ። አንዳንድ ጊፍትም ይቀባበላሉ ምናምን። የሀብት ምንጭ ምንድነው ስትለው ክሪፕቶ ይላል። ሪሊ አንዱ ነገር ልንገራቸው። ለምሳሌ አፍሪካ በየዓመቱ ከዓለም በእርዳታም በብድርም ከምታገኘው ዶላር በላይ የሚወጣው ይበልጣል። ለምሳሌ $100 ቢሊዮን አፍሪካ በእርዳታና በብድር ብታገኝ የሚወጣው $150 ቢሊዮን ነው። እንዴት ሲባል ብድሩንም እርዳታውንም የአፍሪካ ባለስልጣኖች ያሸሹታል። ተጨማሪ $50 ቢሊዮን ከየት ነው የመጣ? አልማዝ ሽጣ፣ ወርቅ ሽጣ፣ ሀብት ንብረታ ሽጣ አፍሪካ ያገኘችው ገንዘብ ተመልሶ ይወጣል ማለት ነው። እነማን እጅ ላይ ነው ያለው? ለምሳሌ ኢትዮጵያ ለዘመናት በብድር በእርዳታ የሰበሰበችው $ቢሊዮን ውጭ ነው ያሉት። እነማን እጅ? ምንጩ ምክንያት ነው አላቸው። መረጃ አላቸው። እስቲ የሚያስረዳኝ የለም። እንደወረጨን ነው ጣዲ ሰራደ ነው ጻድቃን ዘርፏል ይባላል። ልጆቻቸውን አታያቸውም። እነማን ናቸው ልጆቹ? ውስብስብ የኔ ጌታ። ጠርጥር ከገንፎ ይገኛል ስንጥር። በጣም ብዙ ወጣቶች ኦንላይን ቢዝነስ አለ እየተባለው እንደውም መዝረፊያ ነው የሆነ ኦንላይን ቢዝነስ። ብዙ እየተዘረፈ ነው ያለው። በኦንላይን ቢዝነስ እንዲህ ይሰራል፣ በዚህ ይወጣል፣ በዚህ ይገባል ይለዋል። አንተ በሙሉ ልብ እዛ ጉዳይ ስትገባ ግን ውንብድና ነው ያለው እና ጥያቄ የሌለበት ነው። እኔ ፎሬክስ ትሬደር ነኝ ካልኩ፣ እኔ ክሪፕቶ ከረንሲ ነው የምሰራ ካልኩ በፍጹም ልጠይቀኝ አትችልም። ለምን? ነጋዴ ከሆንክ ታውቀኛለህ። ዶክተርም ከሆንክ ኢንጂነርም ከሆንክ ገበያን ቁጭ ብለህ ረጋ ባለ ሁኔታ ብታሰለው ወጭ ገበ የሚታወቅ ነው የሚሆነው። አይ ክሪፕቶ ነው የምሰራ እኔ ፎሬክስ ነው የምሰራ ካልክ በምን አባቱ አገኘኛል? ስለዚህ እንደ መርካቶ ወይ እንደ ቦሌ ነጋዴዎች ከፊት ለፊት ያለችው ሚጢጢ ሱቅ ከኋላ ያለው ሌላ ኢምፓየር ከሆነስ መጠየቅ ነው። ምንም ችግር የለም። መጠየቅ አይገልም። ተጠያቂውም ፌንት አይበላም። ተጠያቂውም ህይወትን አያጣም። ጠያቂውም አይሞትም። ጥያቄ ነው፣ ሐሳብ ነው። እኔ እጠራጠራለሁ ነው ሙሉ ያላት። እጠራጠራለሁ በመብረቅ በብርሃን ፍጥነት
በመብረቅ ፍጥነት አንድ ሰው መልታይ ቢሊዮነር ወይም መልታይ ሚሊዮነር ሆነ፣ ለዛም በዶላር መልታይ ሚሊዮነር ሲሆን አው ላል እንዴት መቼ በምን ፍጥነት ከማን ጋር እንዴት የትምህርት ኤክስፒሪየንስ የሥራ ልምድ ይሄ ሁሉ መጠየቅ መቻል አለበት። ለምን የማይሆን መረጃ ለወጣቶቻችን መስጠት አይገባም። የማይሆን ጉጉት የማይሆን ጥፋት ውስጥ እንዲገቡ ማድረግ ተገቢ አይደለም። እና አፍሪካ እንደምታውቁት እርቃኗን ያለች እርቃኗ አፍረቶስ ጋር እየታየ ነው። አፍሪካ ለምን ይጠቧታል፣ ይዘርፏታል፣ ያጥቧታል፣ ይሞልጫታል። እርቃን ያለችው አፍሪካ ገንዘቡ የትን ያለው እነማን እጅ ላይ ምንም አያውቅም። ማንም ኢትዮጵያ ለዘመናት ስትበዘበዝ ነው የኖረችው። ገንዘቡ ግን እከሌ ልጅ ላይ እዚህ ቦታ አለ የሚል ሰው አታገኝም። እምጥ ነው የገባው፣ ስምጥ ነው የገባው፣ በርምዳ ትራያንግል ነው የገባው። ዲያብሎስ ጎርሶታል። ይሄን ገንዘብ አለ፣ ገንዘቡ አለ። በማን ስም ነው ያለው? በሆኑ ግለሰቦች እጅ ውስጥ አለ፣ ግን ፍንጭ አታገኝም። ስለዚህ እንድጠራጠር ያስገድደኛል። ችግሩ ነው ጦርጣራ ያደረገኝ ሰዎች እውነቴ ነው። ተራዲ ክፉኛ አይደለም። ሁሉን የመጠራጠር ሁሉን በክፋት የመፈረጅ አይደለም። ችግሩ ያስፈርጃል። እንዴ እኛ እኮ አፍሪካ ውስጥ እኮ ነው ያለን። እኔ ጌታ ሚሊዮን ሰዎች ምግብ እንጀራ ብርቅ የሆነበት አህጉር ላይ ነው ያለን። እንድትጠይቅ ትጎደዳል። ማን ነው ከለ እንዴት ሀው መጠየቅ አለው። ለምን ቻይኖቹ በጣም የተራቀቁ ናቸው። ለምሳሌ በዚህ በኢንፎርሜሽን ቴክኖሎጂ በኦንላይን ቢዝነስ ራሽያኖቹ፣ ሰሜን ኮሪያኖቹ፣ አሜሪካኖቹ። ነገር ግን ክሪፕቶን በለው ፎሬክስ ትሬዲንግን በለው ወሰብሰብ ያለ ነገር ባህሪዎች እንዳሉት ግልጽ ነው። የሆነ ስልጠና ወስደ የሆነ ነገር ብቻ በቀላሉ የምትገባበት ጉዳይ አይደለም። እና እኔ ጦራጦራለሁ መልያለት እጦራጦር መብቴ ነው። ደግሞ መጠርጠርም መበንጠርም መብቴ ነው። ስለዚህ ጠይቅ ወጣቶች። ኦ ማይ ጉድነስ ይሄ ነገር እንደዛ አይደለም። ሌላ ጉዳይ ይኖራል ብዬ አስባለሁ። ሰፊ መጋረጃ አለ። ከዛ መጋረጃ ጀርባ ሌሎች ጭዌዎች አሉ ብዬ አስባለሁ ነው ማለት ያለሁት። ለምን እውቀታቸውን፣ ለምን ምርምራቸውን፣ ለምን የመሻታቸው ለምን አላየ ነው? ኤሪጆን ሳይድ ዝም ብሎ ባንድ አዳር መልታ ሚሊዮነር ሊሆን ይችላል። ሂደት አለው። ሂደቱን እንዴት አላየንም? እንዴት ድንገት ብው ብሎ ወጣብን? አንድ የሆነ ሾው ላይ ይቀርባል። ሰይፉ ሾውን በለው የሆነ ሾውን በለው። ከዛ በኋላ ሚዲያው በሙሉ እነሱ ናቸው። ድንገት በቃ ሚዲያ ሁሉ እነሱ ናቸው። ቢዝነስ ሁሉ እነሱ ናቸው። እና እንዲህ አይነት ነገሮችን እጠራጠራለሁ። ሳልወድ በግድ ነው የምጠራጠር። ሳልወድ በግድ ሊሆን ይችላል። ቻይኖቹ ሊያደርጉት ይችላል። አሜሪካኖቹ ሊያደርጉት ይችላል። አውሮፓውያኑ ሊያደርጉት ይችላል። ከፍተኛ እውቀትና እሱም ሁሉ ሰው አይደለም። እንኳን እሱ ቀርቶ ዩቲዩበር መሆን እኮ ከባድ እኮ ዩቲዩበር መሆን ራሱን ችሎ በጣም ከባድ ውስብስብ ነው። ላቅ ያለ መረዳት የሚጠይቅ ኦዲየንስን መያዝ የሚጠይቅ ትንሽ ይጠይቃል እና ይፈትናል። ለእኛም ይፈትናል። ብዙዎችም ሲፈተኑበት እያየን ነው። እና እኔ የአራድጌ ልጅ በምቀኝነት ሳይሆን ነገሮች ግን መሬቱ ላይ ያለው ነገር ግን እንድጠራጠሩ ስለሚያደርገኝ ነው። ካጠፋው ይቁር በለኝ፣ ከበደልክኝ ይቁር እንድትለኝ ከፍ ያለ ተማጽኖ ማጸናለ ይከብዳል። እኔ ዛሬ 4 ዓመት እየፎከትኩ ነበረኝ። ጎዳናም ነበር፣ ቁርበኝም ነበር፣ ሆዴንም ጠምዘዘኝ ነበር። ዛሬ እንደዚህ ነው ስል ይከብዳል። እና ኃይሌ የመጡበት መንገድ ይታወቃል፣ ግልጽ ነው። ኃይሌ ገብረስላሴ ሚሊዮነር ነው፣ ቢሊዮነር ነው። የመጣበት መንገድ ይታወቃል። ኑር አይነኩ እንዲም ሌሎች ባለሀብቶችም ኢምፓየራቸው የገነቡት ታላቅ የሀብት ማማ በዘመናት ከፍተኛ ውጣ ውረድ ውስጥ የተገኘ እንደሆነ እንረዳለን። ነገር ግን አሁን ድንገት በቃ ዱብ የምትሉብን አላቸው መሆኑ ጥሩ ነው። ግን ትክክለኛውን ፓዝ የጠበቀ ነው ወይ? እውነት ወጣቶች ያን መንገድ ተከትለው ቢሄዱ ውጤታማ ይሆናሉ ወይ? ትክክለኛ እውቀታችሁን፣ መረዳታችሁን፣ ሀሳቦቻችሁን ለሌሎች አካፍሉ። ወደን አይደለም እያንዳንዱ ጉዳይ እንጠራጠር። የተጠራጠርነው ነገር ደግሞ ብዙ ጊዜ ሲሆን እናያለን። ብዙ ጊዜ እና ይህን ነገር እናንተ በጣም በተረጋጋ ሁኔታ አየት እኛም እንየው። በትክክለኛው መንገድ ከሆነ ታግዙና ላለችው እናጉዛችኋለን፣ ትረዱናላችሁ፣ እንረዳችኋለን። ለማንኛውም በዚህ ጉዳይ ላይ ይሄ ነው የኔ ሀሳብ። የእናንተ ሀሳብና አስተያየት ደግሞ መስማት እፈልጋለሁ። ቤተሰቦቼ ለምትሰጡት ሀሳብ አስተያየት ከልቤ ላመሰግናችሁ
እወዳለሁ። ሰይፍሻው ለሌላ ጊዜ ጥያቄዎችን በተቻለ አቁም አስተካክል፣ የበለጠ መረጃ የምናገኝበት ቢሆን መልካም ነው። የኔ ሀሳብ ነው። ሲሞቻችን ላይ ቀርቡ ሼር አድርጉ። ፒስ